የሰው ልጅ ተስፋ ቆርጦ በጨለማ ሲመላለስ በነበረበት ዘመን ሰማይና ምድርን የሚያገናኝ አንድ ድንቅ ድልድይ ተሰራ። ይህ ድልድይ የወርቅም የብርም ሳይሆን የንጽሕት ድንግል ማርያም ሕይወት ነበረ። ዛሬ የምንተርክላችሁ በታኅሳስ ወር የሚታሰበውን የሊቀ መላእክት የቅዱስ ገብርኤልን ብስራትና የእመቤታችንን ድንቅ መንፈሳዊ ጉዞ ነው። ይህ ታሪክ ከቤተ መቅደስ ቅጽር ጀምሮ እስከ መለኮታዊው ተዋህዶ ድረስ ያለውን ምስጢር በአንድነትንም ይይዛል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው አብራችሁን ሁኑ። ታሪካችን የሚጀምረው ከብጽዓት ወይንም ከስለት ነው። እመቤታችን ቅድስት ድንግል ማርያም የእናትና የአባቷ የስለት ልጅ ነበረች። ዕድሜዋ ገና 3 ዓመት ሲሆናት እንደ ቃል ኪዳናቸው ለቤተ መቅደስ ሰጧት። ይቺ ብላቴና በቤተ መቅደስ ውስጥ በኖረችባቸው 12 ዓመታት ምድራዊ ምግብን አልተመገበችም። ይልቁንም ቅዱስ ፋኑኤል የተባለው መልአክ ሰማያዊ ህብስትና ሰማያዊ ጽዋ እያመጣላት መላእክት እንደ ጓደኛ እያነጋገሯት በቅድስና አደገች። እጆቿም ዝም ብለው አይቀመጡም ነበር። መጋረጃ ፈትላ መሶበ ወርቅ በመስፋት የእግዚአብሔርን ቤት ታገለግል ነበር። ይህ የሥራና የጸሎት ሕይወት ለወደፊቱ ታላቅ ምስጢር መዘጋጃዋም ነበር። እመቤታችን ዕድሜዋ 15 ዓመት ሲሞላ ወደ ዮሴፍ ቤት የምትሄድበት ጊዜ ደረሰ። አንድ ቀን ታዲያ በናዝሬት መንደር ውሃ ቀድታ ስትመለስ አንድ የተጠማ ውሻ ሲያለከልክ አየች። የእመቤታችን ርኅራኄ ወሰን የለውምና በወርቅ ጫማዋ ውሃ ቀድታ ለውሻው አጠጣቸው። በወቅቱ አብረዋት የነበሩ ሴቶች ማደጋዋ መጉደሉን አይተው ሊያሾፉባትም ሞከሩ። ያሽው ውሃ ጎደለ፣ ጉድጓዱ ጥልቅ ነው፣ መቅጃ የለሽም፣ እንዴት ትሞያለሽ አሏት። እመቤታችን ግን በታላቅ እምነት ሆና ውሃ የሚገኘው ከወደ ላይ ነው እንጂ ከወደ ታች ነውን? ፍጥረቱን የሚያጠጣ ጌታ ይሞላልኛል አለች። በእውነትም ማድጓ በተአምራት ተሞላ። ሴቶቹን በመገረም በዚህ ዘመን አምላክ ከድንግል ይወለዳል ይላሉ፣ ካንቺ ይሆን ብለውም ዘበቱባት። በዚህ ጊዜ ነበር መልአኩ ገብርኤል ለመጀመሪያ ጊዜ ተገልጾ ትጸንሻለሽ በማለት በጆሮ ያበሰራት። ከዚያም በኋላ አይሁድ ይችን ብላቴና ቆንጅታለችና ከቤተ መቅደስ ትውጣልን በማለት በቅናት ተነሱ። ካህኑ ዘካርያስም ወደ እግዚአብሔር አመልክቶ ከነገደ ይሁዳ የሆኑ 1985 አረጋውያንን በትራቸውን ሰበሰቡ። በዮሴፍ በትር ላይ ምልክትም ታየ። በትሯ ለመለመች፣ ርግብም በላዩ ላይ አረፈች። በዚህም ዮሴፍ በንጽሕና ይጠብቃት ዘንድ እመቤታችንን ተረከበ። ይህ በእንዲህ እንዳለ እመቤታችን ወደ ቤተ መቅደስ ሄዳ በወርቅ ወንበር ተቀምጣ የሐርና የወርቅ ክርን ታስማማ ነበር። ይህ ዝም ብሎ ሥራም አልነበረም። ሊቁ አባ ጽጌ ድንግል እንዳስተማረን ወርቁ የመለኮቱ፣ ሐሩ ደግሞ የትስብእት ወይንም የሰውነት ምሳሌ ነበር። ሁለቱን ክሮች አንድ አድርጋ ስትፈትል መለኮትና ትስብእት ያለመለያየት እንደሚዋሃዱ በተግባር ታሳይ ነበር። በዚሁ በታኅሳስ ወር ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ታላቅ ትእዛዝ ተሰጠው። ሂድና ለጽዮን ልጅ አምላክ ሰው እንደሚሆን ንገራት ተባለ። መልአኩም በደስታና በፍርሃት እየሰገደ ወደ እመቤታችን መጣ። ቅዱስ ገብርኤል ክንፎቹን እያማታ ሲወርድ እመቤታችን በወርቅ ወንበሯ ላይ ሆና ትፈትልም ነበር። መልአኩም እንዲህ አላት፣ ተፈሥሒ ፍሥሒት ኦ ምልዕተ ጸጋ፣ ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ካንቺ ጋር ነው። እመቤታችን ግን በሰላምታው ደንግጣ ይህ እንዴት ያለ ሰላምታ ነው ስትል አሰበች። መልአኩም ቀጥሎ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል አላት። እመቤታችን እንደ ማንኛውም ሰው ጥያቄ ነበራት። ወንድ ስለማላውቅ ይህ እንዴት ይሆንልኛል ስትልም ጠየቀች። ጥያቄዋ
ካለመታመን ሳይሆን እንዴት ድንግልናዬ ሳይለወጥ አምላክን እወልዳለሁ የሚል ረቂቅ ምስጢር የመረዳት ፍላጎት ነበር። መልአኩም ምስጢሩን እንዲህ ሲል ገለጠላት። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ይጋርድሻል አላት። በተጨማሪም ዘመዷ ኤልሳቤጥ በእርጅናዋ መጸነሷን በመንገር ለእግዚአብሔር የሚሳነው ነገር የለም አላት። በመጨረሻም ዓለም ሁሉ የሚጠብቃት ያቺ ወሳኝ ቃል ከድንግል አንደበት ወጣች። እሱም ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይሁንልኝ አለች። ይቺ ቃል የአዳም ውድቀት ያበቃበት፣ የሔዋን ዕዳ የተደመሰሰበት መለኮታዊው ቃል በድንግል ማኅፀን ያደረበት ታላቅ ጊዜ ነበር። ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ እንዳለው ቃል ከአባቱ አጠገብ ሳይለይ ወደ አንቺ መጣ፣ ሳይወሰን ጸነስሽው፣ በማኅፀንሽም ተወሰነ። ዮሐንስ ወንጌላዊውም ቃል ሥጋ ሆነ በእኛም አደረ በማለት የዚህን ብስራት ፍጻሜ አረጋግጦልናል። ታዲያ ብስራት መሆኑ ለእመቤታችን ብቻ አይደለም፣ ለዓለም ሁሉ ነው እንጂ። በክፋትና በሞት በጉስቁልናና በሕመም የተጎዳው ይልቁንስ ከእግዚአብሔር በመለየቱ ሕይወትን ያጣው ዓለም ይህንን ታላቅ ብስራት የንጽሕት ድንግልን ጆሮ አድርጎ ሰምተዋል። የሰውን ዘር ሁሉ ወክላ የእግዚአብሔርን ቃል ተቀበለች። መጀመሪያ በመታዘዟ በኋላ ደግሞ አካላዊ ቃልን በሥጋ ትወልድ ዘንድ። እመቤታችንን ከሔዋን የሚለያት ትልቁ ጉዳይ ይሄው ነው። ሔዋን የሞት ምክንያት የሚሆን የባዕድን ቃል ሰማች። እመቤታችን ቅድስት ድንግል ማርያም ግን በመልአኩ የተነገራትን መርምራ ቃልን ራሱን ተቀበለች። ሔዋን ድንግል ብትሆንም ድንግልናዋን በንጽሕና መያዝ አልቻለችም። ይህም ማለት ድንግልናዋን በሃይማኖት አላስጌጠችውም። የእግዚአብሔርን ቃል ተጠራጥራ የባዕድን ቃል ተቀብላለችና። እመቤታችን ግን የሥጋ ድንግልናን ብቻ አይደል፣ የሕሊናን ድንግልናንና የልቡናን ድንግልናን ይዛ ተገኘች። ይሄውም በቀናች ሃይማኖት የሚገኝ ነው። በዚች ሃይማኖት የሚመስሏትም እንደርሷ በሃይማኖት ደናግል ተብለው ወደ እግዚአብሔር ይደርሳሉ። ውድ የፋና መንፈሳዊ ቤተሰቦች፣ ዛሬ የምናከብረው የታኅሳስ ገብርኤል በዓል የምሥራች በዓልን ነው። አምላካችን እኛን ለማዳን ሰው የሆነበት፣ ድንግል ማርያም ደግሞ ለዚህ ታላቅ ክብር የበቃችበትን ታሪክ እናስታውሳለን። ይህ ታሪክ የሚያስተምረን እንደ ድንግል በትሕትና ለእግዚአብሔር ቃል መገዛትና እንደ ቅዱስ ገብርኤል የምሥራች ተሸካሚ መሆንን ነው። የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የሊቀ መላእክት የቅዱስ ገብርኤል ጥበቃና ረድኤት ከሁላችን ጋር ይሁን፣ አሜን። ጠቃሚ ሆኖ ካገኙት ለሌሎች እንዲደርስ ሼር ያድርጉት። ላይክ ማድረግም እንዳትረሱ። በቀጣይ እንዲሰራላችሁ የምትፈልጉት ታሪክ ካለ በኮሜንት ላይ ጻፉልን።